ነይ ውዴ ነይ እንዴ እባክሽ ተነሽ እማዬ ነይ ሳያ ይቅርብኝ እማዬ ምን ማለት ነው ኑ ወደዚህ እሺ ነይ ኤላ እሺ አሁን ሙሽራችንን ልናዘጋጃት ነው በየምን ነይ እንጂ ነይ እናንተ ውጪ ጠብቁን ተዘጋጅተን እንመጣለን ወጡ እንድትለባብሽ ማገዝ አለብን ወዴ እናንተ ማን ስለሆናችሁ ነው የምታግዙኝ ወጡ ግን እኮ ቀጥሉ ይሄ ጊዜ ይመጣል ብዬ አልገመትኩም ነበር እንኪ ለበሹ እንዴ ለምን አይኔ ሳሎን አንቺ ነሽ መልበስ ያለብሽ ባክሽ ያን ያህል ያምር ሞኝ ነሽ እንዴ ለዚህ ሰዓት ስል ነው ምሽቱ ሙሉ በትግስት ያለፍኩት የእናቴን የሚያማምሩ አይኖች ማየትና እኔ እንዳላስቀየምኳት ማወቅ ፈልጋለሁ ስለዚህ እሺ በይኝ ደግሞ በጣም ያምርብሻል ያልኩሽን አድርጊ በቃ አለቀ በይ ለበሹ በጣም ጥሩ ጊዜ እናሳልፋለን ቆይ ይሄንንም አድርጊ አይ አዝራ እንደሱ ስለዚህ ማንንም ሰው አይገባውም እሺ ደግሞ ያምርብሻል ስሚ አታስቢ ለሊቱ ሙሉ እዛ ሆናለሁ እሺ እኔ ደግሞ ይሄንን ነው የምለብሰው እነዚህ ጥቁር ልብሶች ለብሼ እዛ ሆናለሁ በይ አድርጊው ቆንጆ ጊዜ እናሳልፋለን በይ ሙዚቃ ቆንጆ ነው ቦታው ራሱ በጣም ነው የሚያምረው ያስፋ ግን ሁኔታዋ ልክ አይደለም ትንሽ የፈራችና ኤክሳክትሽ ትመስላለች አይደል እንዴ በምን ዙራ እሺ ዙራ እያለቀሰች ነው አይ የኔ ውድ በደንብ ጫንለሽ እንግዲህ ሙሽራችን እጇንም አፏንም አትከፍትም ምንድነው ማድረግ ያለብን እህቴ ምን ብናደርግ ይሻላል እኔ የምለው ኢንጂላይት ነው ያለችው አላየኋትም አላውቅም እኔም አላየኋትም መልካም እድል ይግጠምሽ አሜን
አዝራውዴ ሸክላውን መሬት ላይ ጣዩ ሰበርቤ ነው ውድ በይ ቆይ አንዴ ለምንድነው ልጅቷን ይዣት የምሄደው? ያንተ ክብር ነው የኔ ልጅ። በጀርባ አዝለህ ትወስዳታለህ። ከዛ ሙሽራዬን አታበሳጭብኝ ትልና ትሄዳለህ። ይኸውልህ መቴ፣ ምናልባት ከዚህ በኋላ ማንም ሰው ያሳዝነህ ማለት ነው። ሌላ ምን ሊሆን ይችላል ታዲያ? እሷን አለማናደድ ብቻ በቂ ነው። ሁሉም ነገር ከማጣጣል መጀመሪያ የምታደርገውን ነገር ለምን እንደምታደርገው ወቅ። ሙሽራዋ ሸክላውን የምትሰብረው እስከ እድሜ ልክ የሚቆይ ሀብትና ጤና ለማምጣት ነው። ሙሽራው ጀርባው ላይ ሲያዝላት የሚገልጸው በጥሩም ሆነ በመጥፎ ጊዜያት እንደማይለያትና እንደሚችላት። ሌሎቹ የሚሉት ደግሞ በሂና ምሽት ስትወሰድ የሙሽራው ልብ ላይ ተጽፋ ትቆያለች እና ማንም ሰው ከዛ አያጠፋው። በፈጣሪ እንደዚህ አይነት ነገር ታምናላችሁ እንዴ? እኔ የምለው ወንድሜ፣ ቆይ ግን ይህንን ነገር እንዴት ነው መሸከም የምትችል ይመስላል? ምን ማለት ነው? ለምንድን ነው የማይችለው? ያንን ሁሉ አመት ችሎ ተሸክሞ የለ እንዴ? በልጅ አምጣት። ፈጣሪ ይርዳው፣ መሸከም ይችላል አያቴ። አዎ አንተን መሰልኩ እንዴ? እሸከማታለሁ አያቴ፣ ራሴን አዘጋጅቻለሁ። በል ሂድ፣ በል ብራቮ። ወይ ከዚህ በላይ አታልቅሺ አዝራ፣ ሁሉም ነገር ሰላም ይሆናል። ሰላም። በቃ ይበቃል። ሙሽራዬን አታስለቅሱብኝ፣ እየሰለቸኝ ነው። ሚስቴን ይዣት እሄዳለሁ። በጣም እያለቀሰችብኝ እኮ ነው። ምንም ችግር አልፈልግም። ተረጋጉ። ነቢያሽ ከፍ በይ። አመሰግናለሁ። ወይ ጉድ! ቀለዱብን እኮ። ነገ ምን ሊፈጠር ነው? በፈረስ ነው የምንመጣው? ቆይ ላውርድሽ። ሰሚ፣ ምን ነው ቀለልሽብኝ? ምን ነው ጾም ላይ ነበርሽ እንዴ? ምንድነው ቃል አጠረሽ እንዴ? እስኪ ልሽ ቆይ አንቺ ምን አይነት እብድ ነሽ? ለሷ ሲባል ሂና መቀባት አለብሽ? ቀጣዩ ምንድነው? ለሷ ብለሽ ከባላው ጋር ልተኝ? ለነገሩ ታዩ፣ እሱንማ አድርገሹ ታውቂያለሽ። ምን እየተካሄደ ነው? ምንድነው እሱ? መልሽልኝ እንጂ እንጅላ፣ ለምንድን ነው መቴን የመታሽው? ምን አድርጋሃት ነው? ዝም በይ እስኪ በቃ። አዝራ ይቅርታ። እኔ ለምንድን ነው አልገባኝም። ለምንድን ነው ይቅርታ የምትጠይቅኝ? ለምንድን ነው ዝም ያላችሁት? መልሱልኝ እንጂ ለምንድን ነው? በዚህ ደቂቃ ውስጥ እኔም ብታጠኝ እሷን ለማሽኮርማም እየሞከርክ ነበር እንዴ? ተናገር። አንቺ ቆሻሻ! በአንቺ ቦታ ሂናን እሷን አስቀባሻት። አላወቅኳትም ነበረ። አንቺ መስለሽኝ ነበረ። እንዴት አታውቃትም አንተ ውሻ? እንዴት እኔ እና እሷ እንመሳሰላለን? ወላጆችሽም እንኳን አላወቋትም ነበረ። እንዴት እንደዚህ ታደርጋለሽ? አዝራ፣ ምን እየተፈጠረ ነው? ኤንጅላ
ለምንድን ነው አንቺ እሱን የለበሽው? ኤንጂላን በሷ ቦታ አስቀመጠቻት። ይህንን ባህልን ያልወደውም ግን አንተ ለምንድን ነው እኔን ማበሳጨት የሚያስደስት? ለምንድን ነው እሱ እንደዚህ የምትሆነው? ማን ነው ይህን ነገር ያደረገው? የሚያስረዳኝ ሰው አለ? አስረዱኝ በሉ። አክስቴ ፌሊዝ፣ እኔ ምንም አላውቅም ነበረ። አዝራ ነች ያደረገችው። ኤንጂላ አሁኑኑ ውጪ። አይ ከእሷ ጋር ገና ያልጨረስኩት ነገር አለ። አንቺ ዝም በይ። ኤንጂላ ውጪ አልኩሽ እኮ። ምንድን ነው? ያለንበትን ሁኔታ ተመልከቱ። አንቺ አልነበርሽም እንዴ አዝራ? ኤንጂላ ቶሎ ውጪ ባክሽ። አንቺ ነበርሽ እዛ መሆን የነበረብሽ። እሷ እዛ ምን ትሰራለች? ቆይ አስረጅኝ። መጀመሪያ ቆይ እሱ ይመልስ፣ ተናገር። አዝራ፣ እኔ ነኝ እኮ ጦርነት ማስነሳት የነበረብኝ፣ ግን አንቺ ባሽ። እሺ ሁላችሁም መውጣት ትችላላችሁ። ባካችሁ ከልጄ ጋር ብቻ መሆን እንፈልጋለን። አይ አንቺም ውጪ፣ እኔና መቴ ብቻችንን መሆን እንፈልጋለን። አንቺ ዝም በይ አልኩሽ። ስሚ፣ ልጅሽን ትንሽ እንኳን ብታውቂያት ይህንን መጠበቅ ነበረብሽ። በዛ ላይ ምን ትልቅ ነገር አለ? አሁን እኮ አብቅቷል። ትንሽ እንኳን ብታውቂያት ማለት ምን ማለት ነው? እስኪ ንገሪኝ። ልጄን ከኔ በላይ ታውቂያታለሽ እንዴ? ቤልጊን ቢያንስ ሂና ማድረግ እንደማትፈልግ አውቃለሁ። ትሰሚኛለሽ? ስለ እናትና ልጅ ግንኙነት አንቺ ምንም የምታውቂው ነገር የለም። አሁን እባክሽ ብቻችንን ተይን አልኩሽ። በቃ ትተውሽ ጥሩ የቤተሰብ ፊልም እናያለን አይደል? ተሳሳትኩ ፊሊዝ? አባዬ ምን መቴ፣ እኔ ምንም አልገባኝም። አንተ ኢንጅላን አፈናምጥታት ነው እንዴ? ወንድሜ እዜት፣ እመነኝ፣ እኔ ምንም አልገባኝ። አዝራ ለዚህ መልስ አላት። እሷን ብጠይቃት ይሻላል። አዝራ መልስ አላት ማለት ምን ማለት ነው? አልገባኝም። እኔ ምንም መልስ የለኝም። እሺ በዚህ ሰዓት እንጨቃጨቅ? አልገባኝም። አሁንም እየተናደድሽብኝ ነው? መቴ፣ እንደዚህ አይነት ንግግር ተው። አሁን ከዚህ ውጣ። እናትና ልጅ እንዴት አይነት ምርጥ እናት ነሽ እባክሽ። ትገርሚያለሽ። ስለምንም ነገር አታውቂም፣ ስለምንም እና ምንም ሳታፍሪ ሰዎችን ትቆጫለሽ። አክስቴ አላየችውም አይደል? አላየችውም፣ ግን ደግሞ ታውቃለች። አዝራ አብድ ናት እንዴ? የሂና ቀሚሱን ያስለበሰችሽ ለምንድን ነው? ልብሶችን ትፈልጊልኛለሽ? ኤሚኔ እባክሽ አምጪልኝ። እሺ እሺ፣ በቃ ኤሚኔ አሁን ትመጣለች። ውጣ ኤሚኔ አሁን ትመጣለች። ውጣ እያልኩ። እሺ እባክሽ፣ እዚህ የመጣሽው የአዞ እንባሽን ለማፍሰስ ነው? ይኸውልህ መቴ ስማኝ፣ አንዴ ተዋርደናል። የአዝራን ፊት ማየት አልችልም። እንደምላት ራሱ አላውቅም። እውነቱን ንገሪያት። ከእጮኛሽ ጋር ማግጫለሁ። ልብስሽን ለብሼ ያንቺን ቦታ ወሰድኩኝ። በቅናት ላብድ ነው ብለሽ ንገሪያት። አሁን የኔ ተራ ደርሷል። እንዴት አድርጌ እንደማዋርድሽ በቅርቡ አሳይሻለሁ። እንዳትረሽሽ። ይህንን ጠብቂኝ እንጂላ። ስማ፣ አሁንም በጣም እያዋረድከኝ ነው። አንተ ግን አልገባህም። ምንም ነገር ከዚህ እንደማይብስ አውቃለሁ። ይታወቀኛል። ብትፈልግም እንኳን አሁን ከተሰቃየሁት የበለጠ ልታሰቃየኛች። ስለዚህ የምትችለውን ሁሉ አድርግ፣ የምትፈልገውን አድርግ። ውርደትን እጠብቀዋለሁ። እባክህን አሁን ሂድል። እባክህ
ይሄ ምን አይነት ነገር ነው? ይሄ ሰርግ ከባድ ነው። ምን ልበል? ምን ልል እችላለሁ? ወራዳ ብቻ ነው የተሰበሰበው። አባዬ ምንድነው ጥፋታችን? አልገባኝም። ለምንድነው እየተቆጣህን ያለኸው? ቆይ አዎ ልክ ናት። የአዝራ ጥፋት ነው ያደረገችው። እኔን ለማናደድ ስላሰበች ብቻ ነው። ይሄና ዝግጅት አልፈልግም ብዬ ነበር። እንደዛ ከሆነ ባታደርገው ይሻል ነበር። ስሚ፣ ልታበላሽ ከሆነ ባታደርገው ይሻል ነበር። አባዬ አዝራም ቢሆን እንደዚህ ባይሆን ደስ ይላት ነበር። አይታወቅም ብላ አስባ ነው የሚሆነው። ታቅፋ ባትመጣ ኑሮ እኮ በቃ ልንታለን አይደል? ምን ማድረግ እንችል ነበር? ይዜት ምንድነው የምታወራው? አልገባኝም። አላውቅም። ምን ማድረግ እንችላለን? መቆጣት ነበረብን። ብቻ እኛ ምንም ማድረግ አንችልም። አዎ በጣም ትክክል ነህ ልጄ። የሆነ ሆኗል። ሌሊቱን ሙሉ ስንቆጣት ብናደር እንኳን ውስጤ ያደረውን ምንም ነገር አያስተካክልልኝም። ምክንያቱም ጥፋት የሚጀምረው ከላይ ነው። የብቸኛ ሴት ልጅህ ጋብቻ እንደዚህ በቅሌት የተሞላ መሆን አልነበረበትም። በፈጣሪ ስም ሽምግልናው፣ ይህናው ዝግጅት ሁለቱም የሚያስጠላ ነበር። ጥሎሹ እንኳን ወደዚህ ቤት ሳይመጣ ስለ ሰርጉ ነው እየታሰበ ያለው። ምን ልበል? ምን ማለት እችላለሁ? ደግሞ አፍርም አይኑን አፍጥቶ ምን ማድረግ እንችላለን? አባዬ እዚህ ውስጥ አትግቡ። ቀጣዩ ቅድሽ ምንድን ነው? አሁን ደግሞ ምን አይነት ውርደት ልንዋረድ ነው? አንቺ ደግሞ እንዴት ሙሽራዋን ትተኪያለሽ? ቆይ አንድ ጊዜ፣ እሷ ምንም ጥፋት አላጠፋችም። እኔ ነኝ ያጠፋሁት። ከተናገርክም እኔን ተናገረኝ። ታውቂያለሽ አይደል? ያሳደግሻት አንቺ ነሽ። እኔ ምን ልጠብቅ እችላለሁ? በፈጣሪ ስም፣ በፈጣሪ እነዚህ ሰዎች እያሳበዱኝ ነው። አንተ ጠብቀኝ። ጨርቄን ልጥል ነው። በቃ ማበዴ ነው። ኤንጅላ ነይ ከኔ ጋር። አንቺም ነይ ወደዚህ። በሉ እንሂድ። እዜት አንተ አትሄድ፣ ነገሩ ይባባሳል። ፊሊዝ ከሚባለው በላይ አብዳለች። ይቅርታ ወንድሜ፣ ግን በአሁኑ ትክክል ነች። ሂጂ ግቢ። አንቺም ግቢ። እስኪ አንድ ነገር ልጠይቅሽ። ማታ ምንድን ነው የተፈጠረው? ልጅቷን ተያትማ እባክሽ። ትሰሚኛለሽ? አዝራ ይቺ ልጅ እኮ መቴን በጥፊ መታችሁ አይደል እንዴ? ማን ነው እሱን የመማታት መብት የሰጣት? እሱን ጠይቀሻታል? እማዬ መቴንም ኤንጅላንም ለኔ ተያቸው። ስለዚህ መጠየቅ የምችለው እኔ ብቻ ነኝ። እሺ አሁንም የመቴ ጥፋት ነው የሚሆነው። ከመጀመሪያው ጀምሮ እሷ በፍጹም እንደዚህ ሊሆን አይችልም ብላኝ ነበረ። ቆይ ምን ብታደርግ ነው መቴ ልታማልለ ሞክራለች ብለሽ ያሰብሽው? አንድ ያጠፋችው ነገር እኔም ማገዟ ነው። እኔ እርዳታዋ ያስፈልገኝ ነበር፣ ጠየቅኳት፣ አገዘች። ያስገደድኳት ደግሞ እኔ ነኝ። ስለዚህ ጥፋተኛዋ እኔ ነኝ እያልሽ ነው? በጣም ጥሩ። እንደዛ ከሆነ በደንብ ቀጣሻለሁ ማለት ነው። ኤንጅላ ዛሬ ከዚህ ቤት ትሄዳለች። አዝራ ምን አልሽ እማዬ? ወደ ክፍልሽ ሂጂ እና ዕቃዎችሽን ሰብስቢ። ኢዜት በመኪናው ያደርስሻል። ፍጠኝ። የትም አትሄድም እማዬ። ቆይ አንቺ ማን ጠየቀሽ? ይሄ ቅጣትሽ ነው አልኩሽ አዝራ። እማዬ ኤንጅላ የትም አትሄድም። እሺ ወቂ። እውነትሽን ነው። አትፈታተኝኝ ብዬ አስጠንቅቄሽ ነበር። ነይ አንቺ ነይ። እሷም ማባረራት ልታባረራት አትችይም እማዬ። ልቀቂያት። ትሄዳለች። ቅጣትሽ ነው። የትም አትሄድም አልኩኝ። የትም አትሄድም። ልቀቂያት እማዬ። ልቀቂያት። በፍጹም የትም አትሄድም። ኤንጅላ ነይ። እኔን ትታ የትም አትሄድም። አዝራ ልቀቂያት። አትሄድም እማዬ። አዝራ ልቀቂያት እያልኩሽ ነው። ልቀቂያት። ሰዎቹን ለማወቅ ጓግተዋል። ለምን በጊዜ እንደሄድን እስኪያውቁ ድረስ አይተውንም። ስለዚህ አንድ ነገር መፍጠር አለብን። በጣም ነው ያፈርነው። እኔ ፊሊዝም ቢሆን ኖሮ ይችን ልጅ ወዲያውኑ አባረራት ነበር። እሷ ምስኪን ነች። የሚያዛዝ ሰው ስላለ ነው። በቃ አለቀ። ያው እንግዲህ እንደምታውቁት ኤንጅላ በጣም ዝምተኛ ልጅ ነች። የአክስቴ ልጅ ምን እንዳደረጋት ማን ያውቃል? እዚህ ጋር ድምፅ ማጋውን ለመቴ የምትሰጠው ይሻላል። ፋህሪ፣ እስኪ ለትንሽ ደቂቃ ብቻችን እንተይ። ለምን? ኦዛን ልክ ነው። እዛ ቤት የምትሰራ ልጅ አንተን የምትማታበት ምክንያት ምን ይኖራታል? ንገረኝ። አልገባኝም አያቴ። ልጄ ምሽቱን በሙሉ ይህን ጨዋታ ስንጫወት ልናመሽ ነው እንዴ? ንገረኝ፣ ምንድን ነው? አያቴ በሂና ዝግጅት ቀን ሴት እያሽኮረመንኩ መስሎ ነው። እንግዲህ ያው መጥፎ ስም ሲኖር እየተከታተሉህ ነው። እንደዛ ነው የሚያደርጉት። በዛ ላይ ሰው ማዋራድ በጣም ይወዳሉ።
ችግር አለ? ለምንድን ነው ቶሎ የመጣችሁት? ምን ነው ሂናው ተሰርዞ ነው እንዴ? እማዬ ምን እያደረግሽ ነው? እማዬ ምን እያደረግሽ ነው? አዝራ ልቀቂኝ! እማዬ እንዳትዘጊብኝ! እማዬ ክፈችው! ምንድነው ነገሩ? እዚህ ምን ልታደርጊ መጣሽ? እማዬ ክፈችልኝ በሩን! እማዬ ክፈችው እንጂ ምን እያደረግሽ ነው? እንደውም ቀድመ ማድረግ ነበረብን። ምን እያሳለፍን ነው አታውቅም እንዴ? ክፈችው ብዬሻለሁ። አይሆንም፣ አልሰጥህም ይዜት። እማዬ ኤንጅላ ይሰማሻል? ስማ ኤንጅላ ዛሬ ማታ ከዚህ ቤት ትሄዳለች እና አዝራ እስከዛ ድረስ ከክፍሏ አትወጣ። ይሄ ቅጣቷ ነው። የምለው ይገባል? አትሄጂ። እሺ ኤንጅላ፣ ከዚህ እወጣለሁ እና አንቺ ጋር እመጣለሁ። እሺ እንዳትሄጂ። ቶሎ ሂጂ እንጂ እየጠበቁሽ እኮ ነው። እቃሽን ሰብስቢ ሂጂ። አይሆንም ኤንጅላ ስሚኝ። አትሄድም እማዬ ትም አትሄድም። እባክሽ እንደሱ አትይው። ትክክለኛውን ነገር እያደረግሽ አትሄድም ኤንጅላ አትሄድም። ኤንጅላ ምን እየተፈጠረ ነው? አያቴ እማዬ ቆልፋብኝ ነው። ፊሊዝ እንደፈለግሽ የምትጭኛት አህያ መሰለችሽ እንዴ? የልጅ ስርዓት እንዲኖራት አትፈልግም እንዴ አባዬ? እኛ በሷ እኮ ዋጋ እየከፈልን ነው አይደል እንዴ? በሩን ክፈች ነው የምልሽ። በጭራሽ አልከፍተውም አባዬ፣ አልችልም። ኤንጅላ ልትሆን ትችላለች ልጅን እያሳበደቻት ያለችው። ምን አይነት እብደት ነው ይሄ? ቆይ ደግሞ አግብታ ስትሄድም ኤንጅላ ሁሌ አጠገቧ እንድትሆን ልትፈልግ ትችላለች። እኔ የልጄ ጠላት አይደለሁም ታውቃለህ። አባዬ እስኪ ተወኝ። በህይወቴ ለመጀመሪያ ጊዜ እናት ልሁን። ይሄ እናትነት ነው? እናት መሆን እንደዚህ ነው? እማዬ ራሴን አጠፋለሁ። የፈለግሽውን ማድረግ ትችያለሽ። እማዬ ኤንጅላ ትሰሚኛለሽ? ኤንጅላ እባክሽ አትሂጂ እሺ? ኤንጅላ ፊሊዝ ምንም ነገር ነት ኤንጅላ ትሰሚኛለሽ? ኤንጅላ እንዴት ነው? ምንም የሚጠጣ ነገር የለም እንዴ? አፈር ጠጣ። መርዝ ነው መጠጣት ያለብህ። ቆይ ግን አንተ ምን አይነት ጓደኛ ነህ? መጥፎ ስም ተሰጠኝ። ሰው ሁሉ ስለ እኔ መጥፎ ነገር ነው የሚያስብ። ምን ማድረግ ይቻላል? የሚያሳምን ታሪክ መጻፍ እንደማችል ገባኝ። ስለዚህ ራሴን ጻፍኩ። የምን ታሪክ ነው ኦዚ? የምን ታሪክ ነው? ስማኝ፣ እኔን ምልታታለኝ የሞከርክ ነው እንዴ? ስለ እሷ ከሞራት የተነሳ ግራ ተጋብተሃል አይደል? ማንነትህን ያጣሁ። አሁን ብቻችንን ነን እኮ ንገረኝ እስኪ። ምን አድርገህ ነው በጥፊ ላስ ያርገች? ንገረኝ እስኪ። ስማኝ፣ የማታርፍ ከሆነ እቀጠቅጥሃለሁ። እሺ አንሷ ወንድም ያንሳው። አላነሳም። አንሳው እንጂ መቴ፣ አንሳው እባክህ። ስማኝ፣ አንሳው እንጂ። ይኸው በድጋሚ እየተደወለ እኮ ነው። ስጠኝ፣ እኔ አነሳዋለሁ። አንተ አንሳው እንጂ፣ አስቸኳይ ነገር ሊሆን ይችላል። አቤት። መቴ፣ የት ነው ያለኸው? ቤት ነኝ። ምን ተፈጠረ? መቴ እባክህ እርዳኝ፣ እባክህ ድረስልኝ መቴ። እሺ ተረጋጊ። ምን ተፈጠረ? እባክሽን ቶሎ ንገሪኝ። መሆኑ አይቀርም ነበር። በጣም መስመርሽን መሳት ጀምረሻል። የማትረቢ አንቺ ማነሽ? ምን ተማምነሽ ነው? አዝራ የምታድንሽ መስሎሽ ነበር? ቆይሻውን አዝራ የት ነው ያለችው? አንድ ስህተት ብትሰሪ ከዚህ ቤት ትወጫለሽ ብዬሽ ነበር፣ ግን ምንም ነገር አይገባሽም። አሁን ምን ውስጥ እንደገባሽ አየሽ? እንኪ ከሰርጉ በፊት ምንም እረፍት አይሰጡኝም። ቤቱ ስለሚቀዘቅዝ ማሞቂያውን አብሬው። በጣም ይቅርታ አክስቴ፣ እንደዚህ ከባድ ሁኔታ ውስጥ ልከትሽ ፈልጌ አይደለም። ግን ከተትሽኝ ኤንጅላ። መቴን አይደለም የመታሽው ኤንጅላ፣ እኛን ነው። በይ ውጪ። ኤንጅላ፣ ደህንነትሽን ደውለሽ አሳውቂ። ደህና አመሻችሁ። ምን እየተፈጠረ ነው?
መቴ አክስቴ ምን እየተፈጠረ ነው? ትንሽ አልበዛም እንዴ? አክስቴ ፌሊዝ እውነት አዝራን ክፍሏ ውስጥ ቆልፈሽባት ነው? አዝራ ደውላ ነግራህ ነው? ምን ማድረግ ነበረባት? መቴ ዛሬ አንጣላ እባክህ፣ ከዚህ ውስጥ አትግባ፣ ይቅርብህ። ምን ነካሽ? እኔም ልጣላሽ አልፈልግም። ምንም ጥሩ ስሜት እየተሰማኝ አይደለም። ስለዚህ በቃል ዛሬ ሁሉንም ነገር እናስተካክልና እንጨርስ። አቶ መቴ በኤንጅላ ስም ይቅርታ ጠይቃለሁ። ኤንጅላ ኤንጅላ የትም መሄድ አትችልም። መሄድ አትችልም ማለት ቆይ እዚህ ቤት ውስጥ የምናደርገውን ነገር አንተን እያስፈቀድን ነው ማድረግ ያለብን ማለት ነው? አትጠይቁም አክስቴ ፌሊዝ። እንዴት ትጠይቃላችሁ? ግን አዝራን ስታበሳጯት ማየት አልፈልግም። ሚስቴ ከተናደደች ዝም አልልም። በዛ ላይ ልጃችሁ ሌሊቱ ሙሉ ስታለቅስ እንድታድር አትፈልጉም ብዬ አስባለሁ። እና መጥፎ ነገር እንድታደርግም አትፈልጉም። ምን ጉድ ነው! ስለዚህ ለአዝራ ብለህ ከኛ ጋር ልትጋፈጥ ነው ማለት ነው? በጣም ይገርማል። አንድ ጊዜ ቆይ መቴ። ፌሊዝ ውዴ ስማ ይዜት ቆይ ለመጨረሻ ጊዜ አንድ ነገር ልጠይቅሽ። ስሚ፣ ለሰርጉ አንድ ቀን ብቻ ነው የቀረው። ስለዚህ ተይ፣ ሁሉንም ነገር አታበላሹ እባክሽን። ይኸውልህ መቴ፣ ያው ፌሊዝ ለአንተ ብላ ነው አንተን ላደረጉ ነገሮች ልትቀጣቸው ፈልጋ ነው። ግን ለእነሱ ስታግዝ ስታይክ ትንሽ ግራ ገባት። በቃ ለዛ ወንድሜ ዜት፣ እኔ ለአዝራ እየተከራከርኩ ነው። አዝራ ነገሮች እንዴት እንደሚቀጥሉ ትወስናለች። በጣም ተናዳ ነበር። አዎ ተናዳ ነበር። አዝራ እኛ ምትልልሻል፣ አታስቢ። መቴ አዝሬንጂ መጣሽልኝ? መጥቻለሁ አዝራ መጥቻለሁ። መጣሽልኝ? አንተም ስለመጣ አመሰግናለሁ። ችግር የለም ውዴ፣ አሁን መጣናል። ወይዘሮ ፌሊዝ ስሚኝ፣ ያቺ ልጅ ዛሬ ባይሆንም ከዚህ ቤት ትወጣለች። መፍትሄ ፈልጊላት። እሺ? ልክ ነሽ እመቤት። ግን አንቺ ከኔ ጀርባ ከቆምሽ አንድ ሀሳብ አለኝ ወይዘሮ ፌሊዝ። ምንድን ነው እሱ? ኤንጅላን ማግባት የሚፈልግ ሰው አለ። በጣም ጥሩ ሀሳብ ነው። በፍጥነት አሁኑን ይጋቡ። እናጋባቸውና እንገላገል። በቃ ይኸውልሽ፣ አዝራ የሆነ ነገር ከሰማችና እቅዱ ከተበላሸ እገልሻለሁ ሙቤራ። እሺ ወይዘሮ ፌሊዝ። ደግሞ አንድ ነገር አድርጊልኝ። የአዝራን ጥሎሽ አሁኑን ሰብስበሽ አስተካክዩ። መቻልሽኝ? ማለት ሰርጉ ነገ ነው? እስከ ጠዋት ድረስ ማለቅ አለበት ሙቤራ። እሺ። ይሄ ጥሩ ነው። እፍ ያማል። እስኪ ንገሪኝ፣ ምንድን ነው ያደረግሽው? ራሴን እናሰርቼ። ጅል ነሽ እባክሽ። እናንተ ናችሁ እሺ ጅሎች። በእናንተ ምክንያት እኮ ነው። የኔ ጥፋት ነው ማለት አልቻልኩም። እኔን ጥፋተኛው ማለት አልቻልኩም። በተከሻክ የተሸከምከውን አላወቅኩም። ወደ ኋላ እንመለስ። በቃ አሁን ጥፋቱ የኔ ነው። ገብቶኛል። በዚህ ሁኔታ ውስጥ ሆነን አናውራ። በቃ ይበቃናል።
ግን እናትሽ ትክክል ናት። ስለ እናቴ አታውሪ፣ በቃ ዝም በይ እሺ። ዛሬ ከሆነው ነገር በኋላ እዚህ መቆየት አልችልም። የማንንም ሰው አይን ማየት አልችልም አዝራ። የኔ ጥፋት ነበር፣ ዋጋውን መክፈል አለብኝ። አይኔን ማየት እንድትፈሪ የሚያደርግ ምን አድርገሻል እንጂ ነው? የሂና ዝግጅትሽን አበላሽውታ አዝራ። ሌላ ምን ይሆናል? እና ደግሞ አቶ መቴም ከዚህ በኋላ አብሮኝ መኖር የሚፈልግ አይመስለኝም። አታስቢ፣ ለእኔ ችግር የለውም። እዚህ ጋር ለእኔ ትልቅ ቦታ ያለው የአዝራ ደስታ ነው። አየሽ፣ መቴ ችግር የለበትም፣ በቀላሉ ይቀበልሻል። በል ይቅርታ በላት መቴ። ምን? ይቅርታ ጠይቃት አዝራ። ኧረ አያስፈልግም። በል መቴ፣ አሁኑን ይቅርታ ጠይቃት እንጂ። ለምንድን ነው ይቅርታ መጠይቀው? ሁለታችሁ ቦታ ተቀያየራችሁ እና አንድም ቃል አልተነፈሰችም። ቀስ ብላ ማን እንደሆነች ብትነግረኝ ኖሮ ይህ አይፈጠርም ነበረ። ለአመታት ፍቅረኛ የነበረችው ልጅ ማወቅ ነበረብህ መቴ። በል ይቅርታ ጠይቃት እና ይህንን ነገር እንተው በቃ። አረ ችግር የለውም። ይሄ እኮ ትልቅ ነገር አይደለም። ይቅርታ አድርጊልኝ እንጂላ። አይ ይቅርታ ማለት ብቻ በቂ አይሆንም። ተነስ፣ አቁም። ምን እያልሽ ነው? ተነስ እንጂ ተነስ። በል መቴ ተነስ። በል መቴ፣ በል 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 በይ እንጂ እንጅላ ተነሽ። በል ሳማት። አዝራ ውዴ፣ በሉ ተቃቀፉና ይቅር ተባባሉ። አንቺ ሙዛዛ፣ በአንቺ ዝምታ ብዙ ነገር አሳልፈናል። እናንተ ብዙ ነገር ታስባላችሁ። በዛ አይነት ልታሳብዱኝ ነው። ለማንኛውም እንጂ ለአስራ ነደራ። እሺ፣ ወዴት ነው? አሁን ተረጋጋሽ እኮ። እኔም ቤት ሄጄ ልረጋጋ። በቃ ለነገ ልዘጋጅ። እንዴ ምን ሆነ ነው? ቆይ ምን ሆንኩኝ? ከሁሉም ሰው ጋር ነው ያጣላሽኝ። በአንቺ ምክንያት ሰው ሁሉ ስለ እኔ መጥፎ ነገር ነው የሚያስበው። ሁሉንም ማሳብደሽ ጠላቶቼ እንዲሆኑ አደረግሽ። መቴ፣ ሁሌም እንደዛ ነበርን እኮ። ሰውን ማሳበድ እንወዳለን አይደል እንዴ? ታዲያ ለምንድን ነው በጣም የተናደድከው? ብቻችሁን ልተዋችሁ በቃ። አሁን አትውጪ፣ ደግሞ ነገር ይፈልጉሻል። እሺ፣ ስለዚህ ስለ ራሳችን ጉዳይ ነገ ነው። እሺ፣ ደህና ደሪ። በቃ ደህና ደሪ። ደህና ደር። በጣም አመሰግናለሁ መቴ። ደህና ደሪ። ደህና ደር። ደህና ደሪ። በጣም አስጨንቀሽ ነበርኩ። ያልጠበኩት ስሜት ነው የተሰማኝ። እሺ፣ አሁን ቆንጆ ማሳጅ ላድርግሽ፣ ትንሽ ዘና ያደርግሻል። እሺ እንጂክ፣ የኢስታንቡል ጭንቀት ሁሉ ከላይ ላይ ይረግፋል። አዝራ፣ ቅባቱ አልቋል። ቶሎ ብዬ አዲስ ይዤ እመጣለሁ። እሺ፣ እስከዛ አረፍ በይ። ማንንም እንዳታናግር እሺ? ቶሎ ብለሽ ነው። እሺ። ውይ ምን አይነት ምሽት ነበር ግን ወንድም፣ የእውነት ፊልም ይመስል ነበር። ስማ፣ ውስጥ እኮ ጀግና ነው የሆንክባቸው። ግን አንድ ነገር ላስጠንቅቀ፣ ኤንጀላ ቤት እንድትገባ እንዳፈቅድላት። ለምን ብለህ ጠየቀኝ? የእኛ ልጅ ኤንጀላን በጣም ነው የምትወዳት። ዛሬ ችግር የለም ትል ይሆናል፣ አንድ ቀን ግን መናደዱ አይቀርም። አዝራ እኮ ነች። በዛ ላይ አንድ ቤት ውስጥ ለሴት ይዘልገባ እኮ ነው። ወንድም እየቀለድኩ ነው። እሺ ዘና ብል። ቀልዴን ነው በቃ። አትቀልድ እባክህ ወንድሜ። ሰላም ነው ግን? ለምንድን ነው ስለ ኤንጀላ ሲወራ የሚጨንቀህ? አዎ በጣም ነው የምጨነቀው። አዝራና እኔ ኤንጀላ ታስፈልገናል። አታስብ ወንድሜ፣ በቃ በቅርቡ መፍትሄ ያገኛሉ። እሺ ምንም ሀሳብ እንዳይገባ። የታይታኒክ ፊልም ቀረጻ ላይ ነበርክ መሰለኝ አንተ ደነዝ። ከባድ ፍቅር ይዞኛል እባክህ ወንድሜ፣ እውነቴን ነው። ያችን ሞልቃቃ ሙሽራ ልታሻት ነው።
ለነገሩ ስትፈልጉ ጎን ለጎን መተኛ ትችላላችሁ። አክስትሽ እንደ ቅጣት ጥሎሹን እስከ ጠዋት ስታስተካክል ነው የምታመሸው። ትንሽ ሰዓት ልሻትና ከዛ መጥቼ አግዝሻለሁ። አዎ ታግዥኛለሽ። ስለ እኔ ብታስቢ ማኖሩ ጸባይሽን አሳምረሽ ትቀመጪ ነበር። እንደዚህ አይነት ችግር ውስጥ አትከችኝም ነበር። እዚህ ቤት ውስጥ ለዓመታት ኖሬያለሁ። ለመጀመሪያ ጊዜ በአንድ ምሽት ብዙ ድራማ አየሁ። በጣም ይቅርታ አክስቴ። አታልቅሽ እንጅላ፣ ራስሽ ነሽ አመጣሽው። አንቺ በሰዓቱ አዝራ ያዳነችሽ መስሎሽ ነበር፣ ግን እንደዛ አይደለም የሆነው። ወይዘሮ ፊሊዝ ቀጣችሽ። እዚህ ቤትም ሆነ እዛኛው ቤት ውስጥ ልታይሽ አትፈልግም። ለአንድ ሰው ካልዳርኩሽ እንደምታባረረኝ ነግራኛለች። እና ምን አልሻት? ምን ማለት ነበረብኝ? እንዲያባረሩኝ ነው የምትፈልጊው? ይህንን ቤተሰብ ለዓመታት ስንከባከብ ኖሬያለሁ። ብዙ ነገር ብዬ አሳልፌያለሁ፣ እንዳላየሁ አልፌያለሁ። ለምን? ምክንያቱም አንቺን እንዲቀበሉሽ ብዬ፣ ማደጎ ሆነሽ ተሰቃይተሽ እንዳታድጊ ብዬ። አንቺ ግን ምን አደረግሽ? አዝራን ቤተሰብሽ አደረግሽ። ከስሩ አልጠፋልሽ። ምናልባት መጥፎ ነገር ላይሆን ይችላል። አንቺን ብትሆኛ አይተሽዋል። እኔ አንቺ ቤተሰብ ነኝ ኤንጅላ። እናትሽም አባትሽም እኔ ነኝ። ስለዚህ ከዚህ በኋላ የምልሽን ስሚ። ታገቢና ቤተሰብ ትመሰርቻለሽ እና ከዚህ በኋላ ይህንን ነገር እንድደግሞ አታድርጊ። አክስቴ እባክሽን ተይ። እባክሽ አክስቴ እንደዚህ አትበይኝ። እባክሽ እንደዚህ አታድርጊ። ከፈለግሽ እኔ ራሴ እሄዳለሁ፣ አላስጨንቅሽም። የማልወደውን ሰው ግን እንዳገባ አታድርጊኝ እባክሽ። እባክሽ የማልወደውን ሰው ማግባት አልፈልግም። እዘኝልኝ እባክሽን አክስቴ። እኔ ለፍቅር ብዬ ያገባው ነው የሚመስልሽ? ይህንን ህይወት መርጬ ነው? ይህንን ህይወት ፈልጌው ነው? ንገሪኝ። ህይወት ውስጥ ሁሉም ነገር እንደፈለግሽው ይሄዳል ማለት አይደለም። እኛ እድለኛ የምንባል ሰዎች አይደለንም። እሺ በቃ ራሴ እሄዳለሁ። ትፈልጊ ይሆናል። አዝራ ግን በጭራሽ አትለቅሽም። እሷን ለመገላገል የግድ ማግባት ይኖርብሻል። ገባሽ አይደለ? ካልሆነ ግን ወይዘሮ ፊሊዝ እኔን ታባረረኛለች። ያኔ ምን ላደርግ ነው? ሌላ ቤተሰብ ልፈልግ ነው? አሁንም ቢሆን እኮ ለቤቱ ከፍላለሁ እንጅላ እና ለአንቺ ስህተቶችም ልከፍል ነው። እንደዛ ነው የምታስቢው? አስቢበት። ግን አዝራ እንድታውቃት ታድርጊ። ወይዘሮ ፊሊዝ ምንም ልታደርግሽ አትችል። እኔን ግን ህይወቴን ታበላሸዋለሽ። አዲስ ስራ እንዳላገኝ ልታደርግ ትችላለሽ። የጉዳዩን ክብደት አሁን ተረዳሽ? የማትረቢ ችግር ውስጥ ከተትሽ።